ተደሰቱ የተባልንበት ቀን ስለሆነ ዛሬ ደስታችን ቀን ነው። ያ ኢላሂል ዓለሚን አላሁ ረበና ሐስቡና ሙሐመዱ ለሚን ነቢይ አላህ ረህመት። ወደዚህ መንገድ እንድትመጣ የገፋፋ እንደው እኔም እንደዚህ ባደርግ ያስባለ ሰው ነበረ? አሚን ያ ረበል ዓለሚን። ይኸውልህ ወንድሜ ስለው ኡስታዝ አሰላሙ አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። መላ የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ከኤፍኤም አዲስ 97.1 እና ከመላው የማህበራዊ መገናኛዎቹ እንኳን አደረሳችሁ እያለን የኢድ ነሺዳዎችን የኢድ መንዝማዎችን እየጋበዝናችሁ ከእንግዶች ጋር ቆይታ የምናደርግበትን ልዩ ዝግጅታችንን እነሆ ጀምረናል። ዛሬ እንደምትመለከቱት ወይም ደግሞ እያደመጣችሁ እንደምትገኙት ከጎኔ የተለያዩ ነሺዳ የሚጫወቱ በተለይም ደግሞ በመንዙማና በነሺዳ አዋህደውም እንደዚሁ የእስልምና እምነት ተከታዮች በሃይማኖታቸው ላይ ያላቸውን ዕውቀትም ከፍ እንዲያደርጉ የሚያግዙ እንደዚሁም ወጣቶች ደግሞ ሰርጋቸው እንዲደምቅ በአንድ ጎጆ ጣሪያ ስር ሲገናኙ ተነፋፍቀው ተደስተው እንዲሰባሰቡ የማድረጉን የማድመቂያውን ስራም እየሰሩ እንግዶቻችንን ይዘን ቀርበናል። በኔ በኩል በግራይ በኩል የምትመለከቱት ሙንሺድ ነስሩ ከድር ይገኛል። እንዲሁም ደግሞ አስማው መሐመድ በቀኝ በኩል አለ። ከነሱ ጋር የተለያዩ የህይወት ተሞክሯቸውን እንዲሁም ስራዎቻቸውን እየተጫወትን ኢዳችንን እያደመቅን አብረን ጊዜ እናሳልፋለን። ከኛ ጋር እያደመጣችሁ ዝግጅቶቻችንን እየተመለከታችሁ ቆይታ እንድታደርጉ ጋብዘናችኋል። በመጀመሪያ እንግዶቼ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። እንኳን ደህና መጣችሁ ብለናል። እንግዲህ የዘንድሮው ጾም እንዳጠቃላይ ምን ይመስል እንደነበረ እስኪ መነሻ እናድርግና ጾሙን እንዴት አሳለፋችሁት? እንዴት ነበረ አህዋሉ? እስኪ ከታላቅ ይሻላል። እሺ መርሐባ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ረመዳን አላህ በሚፈቅደው መልኩ የተቸገሩትን በማስጠጋት በማብላት ሰደቃዎችን በማብዛት ኢባዳዎችን በማብዛት ከቤተሰብ ጋር በአብሮነት በስብስብ ያለፈ ጥሩ ደስ የሚል ረመዳን ነው። ከረመዳን በፊት ደግሞ ያለፉ ወንድሞቻችን እህቶቻችን ነበሩ። እነሱንም በዱዓ አስታውሰናል። ማሻአላህ ይሄን ረመዳን ማግኘት ትልቅ ስለሆነ ደረጃው ማለት ነው። እንግዲህ ኢድ ላይ ደርሰናል። ኢድ ደግሞ እንግዲህ በተቻለ ቤተሰቡን አስደስቱ ተደሰቱ የተባልንበት ቀን ስለሆነ ዛሬ ደስታችን ቀን ነው። ነስሬ አንተ ጋር እንዴት አለፈ የዘንድሮ ረመዳን? ወላሂ በጣም አልহামዱሊላህ በጣም ጥሩ ነበር። ያው በኢባዳና እንግዲህ መስጊድ በመሄድ ከልጆች ጋራ በጣም ደስ በሚል ሁኔታ ነው ያሳለፍነው። አልহামዱሊላህ ማሻአላህ ነው። እንደው ወደ ግሉ ጉዳይ በዚሁ እንመለስና እዚሁ መሀል አዲስ አበባ ላይ የተወለድክ ሰው እንደዚሁም ደግሞ በተለያዩ መድረሳዎች ላይም ተንቀሳቀስ እንደነበረ እስኪ አንዳንድ ያንተን የህይወት ታሪክ እናስታውስ። እኔ የህይወት ታሪክ ያው ተወልጄ ያደኩት ኮልፌ ምርት ዋና ከተማው ላይ ማለት ነው። እንትኑ ጋር 18 አካባቢ ነው ተወልጄ ያደኩት። ትምህርት ቤት ሰላም በር የሚባል ትምህርት ቤት ነበርና እዛ ነው የተማርኩት የነበረው። እና እዛ አካባቢ ትንሽ እንትኖች ነበሩ ታውቃለህ፣ ፈጥኖ ድራሽ ታውቃለህ? ፖሊስ ካምፕ ፈጥኖ ድራሽ እዛው አካባቢ ነበር የተማርነው የነበረውና ከፈጥኖ ድራሽ የነበሩት ሙዚቀኞች ምናምን ነበሩ በወቅቱ ማለት ያው እነሱን ያያየን ነበር ያደግነው የነበረው በልጅነታችን። በዛው ተስበሃል አንተ? በዛው ተሳፍኩኝና ወደ ሙዚቃ ውስጥ ገባሁኝ። ከዛው ከጊዜ በኋላ አልহামዱሊላህ ረቢል ዓለሚን እንግዲህ ከዛ አውጥቶ ደግሞ ወደ ነሽዳ ውስጥ አስገብቶኛል። አልহামዱሊላህ ማሻአላህ። እስኪ አስማማውን ጋሽ አህመድ ከየት ነው ያመጡልን? እኔ ትውልዴም እድገቴም ደሴ ከተማ ነው። በብዛት ስራዎችን ካየህ በተለይ የመንዙማ ስራዎች መሰረቱ የማደርገው በብዛት ወሎ ነው። በብዛት የኢትዮጵያ እስልምና ትልቅ ውለታ ያላቸው አባቶችም እንግዲህ ላለፉት ብዙ የኢትዮጵያ የእስልምና ብዙ አሊሞች ያለበት ስለሆነ ብዙ ትውፊቶችም አሉ። ስለዚህ ደሴ ነው ተወልጄ ያደግኩት። ትምህርትም የተማርኩት እዛ ነው። ከዛ እዛ አማተሮች ምናምን ክበብ ውስጥ የተወሰነ ሞካከር ነበር። ዓለማዊ መንገድ ውስጥ ነበር ካረ ነበርኩ። አዲስ አበባ ዩኒቨርሲቲ ገባሁኝና 98 ሶሲዮሎጂ ነው ያጠናሁት በዲግሪ። ግን ያሬድ ስኩል ነበር፣ የግጥም ምሽቶች ነበሩ አዲስ አበባ ዩኒቨርሲቲ አዳራሽ ውስጥ ሮብ ተከታታይ። እዛ ላይ አልፎ አልፎ በያሬድ ባንዶች ጋር አቀርብ ነበር። ጎቴ ማዕከል ደግሞ አለ ኮመርስ፣ እዛም ይቀርብ ነበር አልፎ አልፎ። ብዙም እንትን አላልኩም።
ቴክኒካሊ በደንብ ትምህርቱን አውቀዋለሁ ምናምን ግን እንደዚህ በትልቅ ባንድ ምሽት ላይ ምናምን ሰርቼ አላውቅም። ግን ቴክኒካሊ እና የሙዚቃ እውቀቱ መሰረታዊ ነገሩ ነበር። ከዩኒቨርሲቲ በኋላ ስራዎች ገባው። ከዛ አጋጣሚ ሆኖ የስራ የተመደብኩባቸው የውጭ ድርጅቶች ናቸው፣ ኮሚኒቲ ጋር የሚያገናኙ ናቸው። ሙስሊም ማህበረሰብ ወደ ወሎ ከሚሴ አካባቢ አንድ 5 አመት የቆየ ፕሮጀክት ነበር። እዛ ፕሮጀክት ማናጀር ሆኜ በቃ በደንብ ጊዜ ነበር፣ የሰፊ ጊዜ ወደ ዲኑ ለመመለስ ወደ ዲኑ በደንብ መመለስ፣ ሁለት ደግሞ ያሉትን ትውፊቶች እንዲ መሰብሰብ የሆነ ጊዜ ላይ እንደምሰራው አውቃለሁ እና ሰበስብ ነበር። ከዛ ልክ ከዛ ዓለም ወጥቼ ንግድ ላይ ስገባ ደግሞ ያው አክሰሱ መጣ፣ አዲስ አበባ መጣ። ስቱዲዮዎች ብዙዎቹ ደግሞ ሙዚቀኛ አብረን የምሰራቸው ብዙዎቹ ስቱዲዮ ከፍተው ምናምንና እስኪ ስራ ማለት ጀመሩ። ቀላል ነበር ላንተ መንገዱ በጣም። ስለዚህ አንተ አሁን ሙንሺድ ብቻ ሳትሆን ነጋዴም ነህ ማለት ነው። ኧረ ሳቴላ አይ ማሻአላ ብለናል። እንግዲህ ሌሎች ጉዳዮችን እንቀጥላለን። ነስሬ ግን ሙዚቃዎችንም ትሰራ ነበር አይደል? አንዳንድ ድምጾች ተገኝተዋል። ከሱ ላይ ትንሽ እንደው ቀንጨብ አድርገህ የምታስታውሰን ነገር ይኖር ይሆን? ማለት እኔ በብዛት ህይወቴን በሙሉ ያሳለፍኩት የነበረው በወቅቱ በሙዚቃ ነበር። ያው ወደ 15 አመት ምናምን የሚሆን ሰርቻለሁ ሙዚቃ። 15 አመት ኤር ፎርስ ክስታኒ ባንድ የሚባል ነበር። ናይል ባንድ አየር ኃይል ውስጥ እዛው የአየር ኃይል የሙዚቃ አባል ነበርክ? አዎ የሙዚቃ አባል ነበር። ለ5 አመት ነው ለ4 አመት ሰርቻለሁ እዛ። የሚገርም ነው። የሚገርም ነው። አንተንም ሁላ ይጃል ምንድነው ስሙ አብይ ግዛት ሱዳን አይ በሰላም ማስከበሩ ጊዜ ነው። እና ታዲያ ወደ ካሴት ምናምን አልገባም እንዴ? ያው ካሴትም የተወሰነ ነገር ስሞካከል ያለው 13 ስራ ሰርቼ ነው ጨርሼ ትቼው ወደ ነሽዳ የመጣሁት። የተቀየረበት ነገር አጋጣሚው ምን ይሆን? የተቀየረበት እንኳን በቃ ለሙስሊሙ ህብረተሰብ ይሁን አንድ አሻራ ላሳርፍ በሚል ነበር መጀመሪያ የመጣሁት ነበር። የሰርግ ነሽዳ በብዛት የለም ነበር። የሰርግ ስራዎች ይከፈተው ያው ዓለማዊ ነገር ነበር የሚከፈት የነበር የነ ታደሰ አለሙ የነ ደመረ ለገሰ ምናምን ከነሱ ጋር ሙሉ ሰርግ ምናምን ነገር ሰራ ነበር። በሰርግ እንደውም በጣም ተታወቅ ነበር። ሰርግ ስራ እረፍት የለኝም ነበር። በዓለማዊው መንገድ በመሰራበት ሰዓት በስቀን 3 ሁላ ምናምን ሰራበት ጊዜ ነበር እና በወቅቱ የሆነ የሙስሊም ሰርግ ላይ ነው ሄጄ ያው እዛ ሰርግ ላይ ብዙ ጊዜ ተናግሬ ያለው በቃ ባንድ ይዘን ሄደን አትሰሩም ተባለን። ከዛው አትሰሩም ስንባል የሆነ እንትኑ መጣልኝ። ታውቃለህ እኔ ውስጤ ሙስሊም ነው። ሁሌም ግን የሆነ ውስጤ ነበረ የሆነ ወደዚህ የምመጣበት መንገድ ነበረ የምፈልገው የነበረው እና በቃ ለምን የሙስሊም ነሽዳ የሰርግ ነሽዳ ለምን አልሰራም በሚል አንድ ኡስታዝን ጠየቅኩትና ግጥም እንዲሰጠኝ ችግር የለውም ሰጣለሁ አለኝ። ያው ከሱ ግጥም ተቀብዬ የመጀመሪያ የሰርግ ነሽዳ ሰራሁኝ። የሆነ ከሰማው ማሻአላ በሉት እስኪ ስታዩ ባረከላ በሉት እስኪ ስታዩት ጀማሪ ነው እሱ ለተዳሪዎት ዘላቂ አድርገው እስከ ለተሞት ነው የሚል እንደገና ማሻአላ በሉት እንደገና ደግሞ የኛ ሙሽሮች እንዴት አምረዋል እንዴት አምረዋል ዛሬ ሰርጋቸው ማሻአላ ሆነዋል ማሻአላ ሆነዋል በረሱል ሱናም ኒካስረዋል የሚል የሰርግ ነሽዳ ሰርቼ በቃ በዛ ሰዓት በወቅቱ ደግሞ ሙዚቀኛ ነበርኩ። በዛ ሰዓት እሱን በመሰራበት ሰዓት ስሜ እንዳይለጠፍ አደረኩኝ። ገባ ማለት ፎቶ ምናምን ነገር እንዳይለጠፍ አድርጌ ያው እዛ ህይወት ውስጥ ስለሆንኩኝ ጥሩ ስለማይመጣ ብዬ ባረከላ በሉት እስቲ ባረከላ በሉት ባረከላ አልহামዱሊላህ። ከዛ በኋላ መሐመድ ፈረጅ ጋር ተገናኘንና እነዚህና አሚንን ምናምን ሰጠኝ። የሱ ግጥሞች ወደዚህ ወደ ዲኑ እንድመጣ አደረገኝ። አልহামዱሊላህ ረብል ዓለሚን። ያን ዘፈኑን ምናምን ነገር ታውቁት ብዙ ወጪ ያወጣውበት ነበር። ነስሪ አሁን እኮ በቃ አሚን በተለይ ደግሞ ዱዓ ሲደረግ ልቡ ቀልብያህን እንደው ወደ አላህ መንገዶች ስትመልስ እንደው የምድራዊ ነገሩን ትተህ ለመሸሽ ስትፈልግ አሚን እኮ ብዙዎች የሚወዱት ነሺዳ ነው። በጣም ተውበት ያስደረገኝ እሱ ግጥሞች ናቸው። እነሱ ያረበና አውጣን ከፈተና የሚለው እንደገና ትንሽ ይሁን ትንሽው ደስ ይላል። አሚን አላሁማ አሚን አሚን ያ ረበል ዓለሚን እስኪ ጆሮ ልስጠው ላዳምጠው ህመሚን ሳስብ ይጨንቀኛል አንተ ፊት መቆሚን ሚዛን ላይ ማኖረው የለኝ መልካም ስራ
ከጅላለሁኝ ያንተኑ መግፊራ ወየኔ ስቃይ ወየኔ መከራ አንተን ሳምስ ኖርኩኝ ቀልቤን ሳላጠራ እዝነትን ከጃይ ምስኪን ባሪያህ ነኝ በዚያ አስፈሪ ቀን ከጭንቁ አውጣኝ አሚን اللهم آمين آمين يا رب العالمين آمين يا رب العالمين እነዚህ ወልታቻ ክፍት ግጥሞች በጣም ደስ ይላሉ በጣም አሁን ራሱ እኮ ቀየረን በቃ በጣም ምስጋና ነው ለሱ ሁሌ ምስጋና ያስፈልጋል ምናልባት አስማማው ያንተ ለየት ብሏል እንግዲህ በንግዱም ሁለት አይነት ስራዎችን ይዘን የመጣው በህይወት ውስጥ ግን እንደዚህ ኢስላሚክ የሆኑ ዜማዎችን ስትሰማ ስታደምጣቸው የምታስታውሰው ወይም ደግሞ ወደዚህ መንገድ እንድትመጣ የገፋፋ እንደው እኔም እንደዚህ ባደርግ ያስባለ ሰው ነበረ እሱ እኔም አስቤ ነው ምናልባት እሱ እንትን ነው እኮ ያ ዩኒቨርሲቲ ነበር ያኔና ያው ሙዚቃ ሰራ ከዛ ፈርስት ኢየር ላይ ከሰርቻ አቆምኩኝ ከዛ የሱ አልበም ወጥቷል ኦኬ የሰርጉም አሚን ምናምን በደንብና እኛ ስንሰማ ኖርማሊ አንድ በዕልም ጥግ የደረሱ ሰዎች እንትን በሃሪማ ደረጃ ወይ አውራት ሲሉ ምናምን ነው የምንሰማው ወይም ደግሞ አረቢክ ተቻለው ካልሆነ ወይ በመድረሳ ካልታሸህ ስራዎች እንዲያውጣታ ሰው ይቀበላል ይያላስም የሱ ሀገራዊ ቅኝት ይዞ ነው የመጣው አምስት ድምጽ በቃ በጣም ነው ሰው የተቀበለው ሰላትና ሰላም ይውረድ ራመት በነቢና እና መሐመድ አወል ሳላህም አውጥቶ ነበር ከሱ በኋላ የሱም ስራ ነበሩ ሁለቱም አላህ ይዘንለት ወንድማችንን የሱ እነሱን ከሰማው በኋላ እንዲህም ተደርጎ ማቅረብ ይቻላል የሚለው ስሜት ውስጥ እንተናለ ከዛ በኋላ እንዳልኩ እዛ ሰፊ ሰዓት ነበር ብዙ ስራዎች እንተናልኩ ከዛ እዚህ ቀጥታ ስመጣ መሐመድ አወል ሳላህ ነው ያገኘሁት አንድ የደሴ ልጅ ነው እሱ አላህ ይዘንለት ደሴ ደግሞ አንድ መሐመድ ሰይድም የሚባል ሙንሽድ ነበር እሱም አላህ ይዘንለት በቅልብ ያለፈ እሱን ሰማክረው መሐመድ አወል ሳላህ ጋር ሄድ ስልኩን ሰጠኝ ከዛ ደግሞ ሚንበር የሚባል የነ መሐመድ ፈረጅ ክሮ ያለበት አለ እዛም ሄዳለኝ ስራዎችን ይዤ እዛ እንዳልኩ ወዳጆቼ ስቱዲዮ ከፍተዋል ስራዎችን ሰራን ከዛ ውስጥ አንዷን ነጥለን ነጠላ አርጌ እንዲሰሙ ታረኳቸውና መሐመድ አወል ሳላህ ሲሰማው በጣም ደስ አለው እሱም እንደዚሁ የአምስት ድምጽ ላይ የሀገራዊ ድምጾችን መሰረት አድርጎ የሚሰራ ስለሆነ ደስ አለው ከዛ በቃ አግዛለሁ ብሎ ሱልጣን ኑሪ ጋር ሶፊ አቀናባሪ ጋር ይዞኛል እንግዲህ ጀማሪ ሁኜ ሶፊ በጣም ሲኒየር በጣም ትልቅ ሙዚቃ አቀናባሪ ነው እሱ ጋር ወስዶ በቃ ይሄን ልጅ አደራ ምናምን አለው እዛ የመጀመሪያ አልበሜ ሶፊ ጋር ነው የወጣው ረመዳን ነበር ትዝ ይለኛል የኔ እንደታው በፊት ረመዳን ላይ አፍጥረን ማታ አንስቶ ሶፊ ስቱዲዮ እንገባለን አንድ እንሰራለን እንዲህ ያን ብቻ በረመዳን 30 አንድ አልበም አለቀ ምን የሚለው ነበር ምላሽ ይሁን ነው የመጀመሪያው ያ ነቢ ያ ረሱል የሚል ያለበት ነው ዘለቃርጎ እንጂ ይሄን ድምጽ እኮ ብዙዎች አሁን ለብቻው መስማት የሚፈልጉ ሰዎች አሉ እኮ የኢብራሂም ዱአ የኢሳ ብስራት ሙሐመዱ ለሚን ነቢ አላህ ረህመት የእስማኤል የአብደላህ የሁለት እርድ ልጅ የፋጡማን አባት ነቢ የሚት ያሚና ልጅ በኑር አስውቦት ፊቱን ትከሻው ላይ ውበቱን ውበትና ሹመት ከላይ ተኸልቋ ያውቅ አንቱን መሳይ ያ ነቢ እያለ ይቀጥላል ታይን የመጀመሪያ ምን ሳምፕሉን ሰማውና ሶፊ እሱ ጋር ሚክስ ለማድረግ ነበር ሐሳባችን እዛ ሲሄድ አይ ቃኔ ልስራው አለ መሐመድ አወልም ወንድሜን ማሚን በጣም ያከብረዋል እንደ ወንድም ናቸው መሐመድ አወል ሳላህ ጋር ከዛ እሱን ሰራን የኢድ ቀን ደሴ ወስጄ በደንብ አልበሙ ተሸጠ ወሎ ላይ ነው በብዛት የተሸጠው ለኢድ ደረሰ የምህረት ደጃፍ ምን ጊዜም ክፍት ነው የእዝነት መጠን ምንም ገደብ የለው
በልዱ አይን ሰምተህ ምራኝ ወደ ቀናው ከደጅህ ለጠና ምላሽ ይሁን ነው። ከዛ አልበሙ ወጥቶ 1 አመት 2 አመት እኮ የለውም ደሴ የነበርኩኝ ንግድ ላይ ቀስራውን ሰጥቼ እኔ ሄድኩኝ። ከዛ ከ1 አመት ከምናም በኋላ የመጅሊስ ለውጥ መጣና ሙፍቲ የመጅሊሱ መሪ እንዲሆኑ ተደረጉ። አላህ ይዘንላቸው። ከዛ ላይ የብስራት ዜና እንድናቀርብ ተጠራ እና የዛ የመጀመሪያ ያነቃነቀው ማለት ነው። በቃ በዛ ነው የወጣሁት። የመጀመሪያ መድረኬ ነው ምናምን እዛ ላይ የሆነች ፓርት አልኩኝ። ያንተ ፓርት ተወደደ በጣም ሰው በጣም ወደደው። ምን ምትሏነች? ተፈቅድ እንደው ለምጣ ወዳለህበት ሳይገለኝ ሐዘኑ ሳልሞት በጸጸት አሳርፋት ነፍሴን ይቅር በለኝና የነገዋ ቀበት ዛሬ እንዲቀና እንትን ነው መልእክቷ ትመስለኛለች። አሁን መልእክቷ በጣም መሐመድ ፈረጅም ብዙ ይነግረኛል። የተያይሶ ይደውላሉና በቃ ከፈቀድክ ልምጣና ይቅር በለኝ ነው ነገ የተሻለ ነገር በቃ ከኔ ይቅር ብለህ አውፍ ማለት ብቻ ሳይሆን ሂደህ ደግሞ እሱንም ይቅር በለኝ ማለት። ግጥሙ ስንመርጥ ያው እሱም ነበር ወላሂ ተመርጦ ነው እንጂ ድንገት የተሰጣሽ ነው። እኔ ድንገት የተሰጠኝ የተረፈሽ ግጥም ሲኒየሮች ናቸው እነሱን ታከብራለህ ምናምን ያነሳሉ። አሊያሚንም ነበር ምናምን። ከዛ አጋጣሚ ሆኖ መሐመድ አወል ሰላህ ምናምን ተሰጠና ከእቺን ግጥም አለና ማሜ ሰጠኝ። አይ የሚመርጥ ልጆች ማአናው ራሱ ሁላ አልገባንም ነበር በጊዜው ማለት ነው። እኔማ ያንቱ የስሙ አርበኛ በቡድን ሆኖ የመጡ ነገሮች እነ ፊዳከን ማስተዋወስ ይቻላል። እናንተን ይሄ ምርኩዝ ዋሪዳ የሚባሉት ያመጡት ማዕበል በጣም ትልቅ ነው ብዬ አስባለሁና እሱ እስኪ አንተ ውስጥ የፈጠረው ኢምፓክት የለም እንዴ? ያለው ሲጀምር በጀማ የሚሰራ ስራ በረካም አለው። አስማሙ ደግሞ የሌለበት ቦታ የለም። ተጨማሪ በጣም በብዛት የሰራው እንደው አስማሙ ይመስለኛል አይደለ? ምርኩዝ ሰርቷል። የምርኩዝ ላይ 30 ምናምን በህብረት ላይ ቢያንስ ብዙ ላይ አለው። የስንብት አደራ ስንሰራ እሱ የመጨረሻ የተሰናበቱበት የኹጥባ ንግግራቸውና ተካቶ ምናምን ምርኩዝ ላይ ሲቀርብ ሰው ሁሉ ያለቀሰበት በቃ ማን ይሁን ሲባል እንግዲህ ነስሩ ይገባል ግድ ነው። የነስሩ ያዚያዚያም ለዛ ቶሎ ተች ያረጋል። ስለዚህ ተመርጣለህ እንዲህ ነው የሚበርጡት። እኔ ራሱ ፊቴን ያሳወቀኝ በቀጥታ በእይታ ይመጣው አልታወቅም ነበር። ብዙዎቹ እንደውም አሚንን ምናምን ሲሰሙት ልጅ ነበር የሚመስላቸው ነበር። ይሄ ነው አሚንን ያለው የልጅ ድምጽ ነው የሚመስለው። አሚንን ዘይኑ ነቢ ምናምን ነገር በአላህ መንገድ ላይ ድምጽ ይቀጥል ነበር። ምንድን ነበር ድርሻ ያንተ? የኔ ያው ዘመን እሺዳ ምን ፓርት ነበር? የፍቅር መምህር የሰላም አርበኛ ምናምን እንደዚህ የዳናት ባሪ ታማኝ እውነተኛ የፍቅር መምህር የሰላም አርበኛ። እስኪ ስለ ዜማዎችና ስለ ግጥሞች እናንሳ። መሰጣጣት አለ። መሐመድ ፈረጅ በብዛት ይነሳል። ግን እናንተ የራሳችሁን ግጥሞችና ዜማዎች የማዘጋጀት አቅሙና እስካሁን ልምዱ አላችሁ? እኔ መጀመሪያ አልበም ላይ ነበርኝ እኔ ግጥም ዜማ በብዛት የኔ ነው። የራሴን ሰራ የኔ ነው። ኦኬ አንተ ስለ ራስህ ግጥም? እኔ እንኳን እስካሁን ድረስ ግጥም አልጻፍኩኝም። ግጥሞች የሚጽፈው የነበረው መሐመድ ፈረጅ ነበርና የመሐመድ ፈረጅ ግጥም እንዳለው እንደዚህ ዝም ብለህ ስታነበው ራሱ ዜማ ነው። በተለይ ለሱ አሁን ለምሳሌ በተለይ ለሱ አሚን ለሱ አሚንን በ7 ቀን እንደሆነ ታውቃለህ። ከሰራ ነው ካሴቱን በ7 ቀን ውስጥ በቃ እንግዲህ ሙሉ ካሴት እንግዲህ አሳሰብኩ። ስቱዲዮ ውስጥ ይጽፋል አሉት ሌሎች ማስተዋል ይመጣለታል። እኔ ዜማም ፈጥራለሁ፣ እሱም ዜማ ጎበዝ ነው። ዜማ ደግሞ አሁን ለምሳሌ ያይላ ያላለሚን አሁን ብዙ ጊዜ መኪና ላይ ታክሲ ላይ ታላላቀጠም እንደዚህ ተኳልተኞች ምናምን በጣም አሁን የሱ ግጥም ነው። ከውስጡ ነው በቃ አንተን ያነባሃል፣ የውስጥህን ይጽፋል ምናምን እና በጣም የሚገርም ነው አጻጻፉም። ነገርኩ ወደ ዲኑም እንደመጣም ያደረገው ወደ ስልምናው የመጣኝ የሱ ግጥሞች ናቸው እና ያይላ ያላለሚን እንደው በደለ እሷን ትንሽ በላት እስኪ በየመንገዱ ነው يا إله العالمين الله ربنا حسبنا صلاتنا سلام يورد رحمة بنبينا طفي بونتشي وبدنيا አትፈትነኝ
ማጣት ሙሲባ ነው ያአላሁ ደጃታ አስተናኝ ያ ኢላሂ አለሚ አላሁ ረበና አስቡና። ከዚህ በፊት ባለው ልምዳችሁ ደግሞ እንደዚህ በዓላት ሲሆኑስ ወጣ ብሎ ስራዎቻችሁን ለሌሎች ማቅረብ ሌሎች የሚናፍቋችሁ የሚያደንቋችሁ ሰዎች ጋር የመገናኘት አጋጣሚዎችስ ልምዶች የሏችሁም? አለ ሲጀምር የኢድ ቀን በብዛት ሚዲያ ላይ ነው አይደለ? ማለት ያው አንዳንድ ጊዜ ምን አለ መሰለህ እንደ ሀገር ያሉ ሚዲያዎች ላይ ኢስላሚክ ሚዲያው ላይ ያው ሙስሊሙም በዩቲዩብ በምን ተደርሷል። ኢድ ቀን አረፋ ቀን ሲሆን ግን እንደ ሀገር ነው ሴሌብሬት የሚደረገው። ስለዚህ ትልልቅ የቲቪ ጣቢያዎች ምናምን ተቋሞች እድሉን ሲሰጡ አንተ የረሱል አለይሂ ሰላም በጎነት የእስልምና መልእክት የማድረስ ግዴታ አለበት። ስለዚህ ሚዲያዎች ከጠሩኝ እኔ ሄዳለሁ። ቢያንስ የሆነ ሰው ቀልብ ውስጥ የኢስላምን በጎ ነገር ከተህለት ትመለሳለህ። ምክንያቱም ይቻ አጋጣሚ ብቻ በአመት 2 ጊዜ ቴሌቪዥን የሚያይሰው ይኖራል። የእስልምናን በጎ ነገር ማሳየት አለብህ። እንደው እድለኛ ሆኖ ደግሞ አበሻ አማኝ ህዝብ ነው። በጣም ጥሩ ህዝብ ነው። ልቡ ገር ነው። ክርስትናም እስልምናም በቃ ስር የሰደደበት ሀገር ስለሆነ እንዲህ መተዋወሱ በቃ በተገኘው አጋጣሚ መልእክቶችን መለዋወጡ ኸይር ነውና በብዛት የበዓል ቀን ቤተሰብ ጋር አይደለም በብዛት እኔ በግሌ። ከዛ ውጭ ግን እንዳልኩ እዚህ አዲስ አበባ ከመጣው ወሎ ያለው ግን የኢድ ቀን ይለያል። በጣም ደመቅ ያለ ነው። በጣም ይለያል። ለኢድ ብቻ እኮ ተብሎ መንዙማ እኮ ኪታቦች እኮ አሉ የኢድ ኪታብ በመሻይኾች ደረጃ የተዘጋጁ እና እሱ እየተባለ ነው በተክቢራ ነው ስትሄድ። ከዛ ደግሞ ስትመለስ ደግሞ በጣም ደመቅ ያለ ነው። አሁን ደሴ ካራጉቱ ከሚባል ሰፈር ተነስቶ ከሰገደ በኋላ ጀማው በእግር ቢያንስ 5 ኪሎ ሜትር ይሆናል ፒያሳው በእግር ነው ተክቢራዎች እየተባሉ መንዙማ እየተባለ ሰፈሩ ሁሉ በቃ ፒያሳ ላይ ነው የሚጨርሰውና ይሄ ራሱ ፕሮሰሱ አሁን ሰላት ጧት 1 ሰዓት ተኩል ላይ ያልቃል። 7 ሰዓት ላይ ነው የደሴው የሚያልቀው ኢድ። በደንብ ረሃ ሆነ በደንብ ተጫውተን ነው የምንገባውና ሪችም ነው እዛ አካባቢ አርቱም ነስሬ ያንተስ ምን ነው እንደዚህ ከአዲስ አበባ ውጪ ተንቀሳቅሰህ አታውቅም? አላውቅም። ሚዲያ ላይም ብዙም አትቀርብም? ነስሩ ብዙም አይደለም ካለ መፈለግ ሳይሆን አንዳንድ ጊዜ ምን ይዤ ቀርባለሁ ይሰማል ማለት አዲስ ነገር ሁሉ ጊዜ ይዤ በኖር በቃም እኛ ደግሞ አንጋፋችን አንተ ነህ ያለውን እያልኩ ነው። ከዛ ውጪ ግን ምናልባት የድሮም ቢሆን ዛሬ የተቀየረ ነገር ቢሆንም ሙዚቃ መሳሪያ ሁሉ ተከታተ ተጫወታለህ ቀርቶ እንደውም ጎድሎ ሙዚቃ አንድ ሙዚቃ መሳሪያ ተጫዋች ጎድሎ ራሱ ምን ታውት በቃ ባይመጣ ችግር የለውም ብላ የሆነ ነገር አሟልተ ነበር ይባላል። ያ በፊት በዛ ስራ ነው በድሮ ስራ በሙዚቃ ስራ ጊዜ ምንድነው እሱ እስኪ ግልጽ አድርገው። ያው የትንፋሽ መሳሪያ ነገር ምናምን ነገር ሞክር ነበር እንደ ትንፋሽ መሳሪያ ሳክስ አይነት ነገር ሳክስ ግን አሁን ሳይጠፋኝ ይቀራል ጠፋኝ ሞክር ማለት ሳክሱን እንዴት ነው የምታደርገው? ስቱዲዮ ያዝና እንትን ይዘዳል ያጫውታል ይመጣልኛል ብለህ ነው ሞክር ዘይኑ ነብዬ ያ ሀቢቢ አሰላሙ አለይኩም እንደዚህ እንዲካው እስኪ በለው በፋሳክሱ አሪፍ ነው የሜጀር ጉዳይ ነው እንጂ አልተፋም ነገሮች በጣም ይሰራ ነበር። እንደዚህ በትንፋሽ አወጣ ነበርና ከማይክ ጋር አድርገው መሳሪያ ነበር ይመስለኝ ሙዚቃ የሚገርም ተሰጥኦ ነው። ይሄ በጣም ልዩ ታለንት ነው። ዘይኑ ነብዬ መቼም በስራ ውስጥ ግድ ነው ወደድንም ጠላንም የሚገጥመን ነገር ነው። ወይ በመንገድ ስንሄድ ወይ በስራችን ውስጥ የሚያጋጥሙን ነገሮች አሉ። እነሱን እስኪ ለበዓል ማድመቂያ እናድርጋቸውና ከዛ በኋላ የቤተሰብ ሁኔታን ደግሞ እናነሳለን። እኔ ግን አንድ የማረሳው የነስሩ አለ ስቱዲዮ ቆይተን ስንወጣ የኔ ቢጤዎች ምናምን የኩላሊት ታማሚዎች ይጠይቃሉ እና የሱ ነሽዳ ተከፍቷል ያ ኢላሂ ዓለሚን አላሁ ረብና አጋጣሚ ከስቱዲዮ ምሳልን በላ ነው የወጣ ነው ኪሳችን ውስጥ አልያዝንም ካሽ እዛ ነስሩ ጨነቀው ማለት ነው ምን ይበለው በቃ ይኸውልህ ወንድሜ ዋለ ደግሞ ልጆቹ አይፈቱም አጋጣሚ ሆኖ በጣም ልጆች ናቸው ምናምን ይከተሉናል ካርቱን ይዘው በቃ መሄጃ ደግሞ ሰው ያየናል ምናምን
በምን እንፋታ? እሺ ይሄ መንዙማ የከፈት ከሆነ ሽዳ የኔ ነው በቃ እሱ እንደ መዋጮ ይልኛል። እሱን ተጠቀምበት ነው። አዎ ተነገጠ ልጅ። አዎ የኔ ነው በቃ እሱን አውፍ ብያለሁ አለ። ተጠቀሙበት። አይ ጥሩ፣ ይሄ ጥሩ ነው፣ ጥሩ በረካ ነው በጣም። ምናልባት ሌላ አንተ ያስተዋስከው አሁን ይመጣልህ ካለ? በፊት መጀመሪያ አካባቢ ነሽዳ ውስጥ ነሽዳ እንደገባው አሚንን በጣም እየተሰማ ነበር በአፍሪካ ቲቪ ላይ ምናምን ነገር ይሰማ ነበርና አንዲ ሰፈሪ የምታቀኝ ነው ያላቃተም እና በታክሲ ውስጥ ገብተዋል ከኋላ ለጓደኛው ምን ትላታለች? ይሄ ቋሚን የሚለው ነው ምናምን ነገር ትላታለች። ስትል እንዴ ይሄ ሲል የሚያክል ሰውዬ ነው እንዴ? እኔ ቋሚን የሚለው እኮ የሚያሳዝን ልጅ ቆንጆ ልጅ ምናምን ነገር ህፃን ልጅ መስሎኛል ነገር ትላለች ከኋላ። እንደዚህ ትልቅ ነው አይደል? እንደዚህ ሚዲያ ጋር ተያይዞ ብዙ ሰው ያው እንትን ይላል። ከመታወቅ ጋር ተያይዞ የሚመጡ ቻሌንጆች አሉ አይደል? በጣም ያይህና በቃ አሁን ስመጣ ወላሂ ምን እንትን የፕሮግራም የዚህ የኢድም ቀን ነው እንግዲህ ተዘጋግቷል እና በጣም ይሄድኩ አንዱ በቃ ተረጋጋ ምናምን አለኝ። በቃ ብሶብር አልሰማለኝ። እሺ ከፍት ሲያርግ እንደምንም ተጠጋሁና ይኸውልህ ወንድሜ እንግዲህ አንዳንተኛም ሀጅ አለልለው ነው ይኸውልህ ወንድሜ ስለው ኡስታዝ አሰላሙ አለይኩም ተቀየረ። በቃ ምን ትላለህ? አለይኩም ሰላም ብለህ ትሄዳለህ። ከዛ ውጭ እንደ አጋጣሚ የብስራት ዜናን ስንሰራ በህይወት ትልቁ አጋጣሚ ያ ነው። የመጀመሪያ ልጄ ነፍሰ ጡር ነበረች ባለቤቴ። እዛ የብስራት ዜናን ስናቀርብ ነው የወረደችው እኮ ያኔ ትዝ ካላችሁ ስም ሁሉ አውጥተን ነበር እኮ መሐመድ አወል ሰላም ቡሽራ ብሎት ነበር እኮ። ቡሽራ ማለት ያው ብስራት ማለት። የብስራት ዜና እዛው ተሰማ ከቤትህ ስቴጅ በቃ አይገርም። ስቴጅ ላይ አቅርቤው ሰውድ የመጀመሪያው ልጅ ተወልዷል መሐመድ ጁድ ተብሏል። አሁን ጥሩ ይልሃል። ይሄ ነው በቃ ወላሂ ኃይለኛ እና እሱም ባየሁት ቁጥር የሆነ በቃ አለኝ ምልክት። የብስራት ዜና ተሰማ ሰማያት ምድሩ ደመቀ። የቤተሰብ ሁኔታ ብናነሳ ደስ ይለኛል። ቤተሰብ እንግዲህ ሁለት ልጆች አሉኝ መሐመድ ጁድና ማሂን ማሻአላህ የ7 እና የ4 አመት እድሜ ነው ያላቸው። ባለቤቴ ሪሃና በቀለ ትባላለች። አላህ ደስ የሚለው በብዙ ወንድሞች እህቶች ያከቡ አንድ እህት ናት ያለችኝ፣ ግን 5 ወንድሞች አሉ። ሁሉም አብረን ነው የምንኖረው እዚሁ አዲስ አበባ ነን። እዚሁ መተዋሉ ነው። እናትና አባቶችን አላህ ደግሞ ሀያት ሰጥቷቸው እድሜያቸው አሉ። አሁንም እድሜያቸውን ደግሞ ራዘም እንዲያደርግልን በረመዳኑ ያው በኢዱም አሁን እንጠይቃለን። ያው ደስ የሚል በቤተሰብ ፍቅር ነው ያደግነው። እኛ ደግሞ የወረስነው ማንነት ነው ለልጆቻችን ለማስተላለፍ ብዙ ጊዜ ሰጥተን እየሰራን ያለነው። እኔ መስላም አላህ ይቀበልህ። አሜን። ነስሬ ያንተ የቤተሰብ ሁኔታ እኔ 6 ልጆች አባት ነኝ። 6 ማሻአላህ። ትልቁ ልጅ ስንት አመቱ ነው ወይም ስንት አመቷ ነው? ትልቁ ልጅ ወደ 26 አመት ነው። ኧረ እባክህ ማናጀር። ስለዚህ ልጅ ሆኜ ነው ቢሮ ኃላፊ ነው ግን ሞካከራል። አብራችሁ ናችሁ? ወጥቷል? ጎጆ ወጣሁ እንዴ? እሱ ትንሽ ወጥቷል። ኢድ ሲሆን እኛ ወሰርንባቸው ዛሬ። እንግዲህ ከዚህ በኋላ ሄደህ ታደምቀዋለህ ብዬ አስባለሁ። እንግዲህ ብዙ ጊዜ የምናሳልፈው እናቴ ቤት ነው። አላህ ያቆይልኝ። 18 እንግዲህ በሷ ዱዓም ነው ወደዚህ የመጣው ታውቃለህ። የሷ ዱዓ ነው ወደዚህ የመለሰኝ። በዛ ህይወት እያለሁኝ በጣም አይመቻትም ነበር። ብዙ ነገር ባደረግ ደስተኛ አልነበረችም። አልহামዱሊላህ የሷ ዱዓ ነው። አላህ ያቆይልኝ አሁንም እና እሷ ጋር ነው የምናሳልፈው። ልክ ሰላት ሰግደን እንደወጣን ሁላችንም ተሰብስበን እሷ ጋር ነው እስከ ማታ ድረስ የምናሳልፈው። እዛው ነው እናታችን ጋር ከባለቤቴ ከልጆቼ ጋር። ማሻአላህ ደስ ይላል። አላህ ያቆይልኝ። እንኳን ለኢድ አልፈጥር በሰላም አደረሳችሁ ልበልልኝ። ሁሉንም እኔም በደንብ ሰፋ አድርገህ እሱን መልእክትህን ማስተላለፍ ትችላለህ። ቀጥለህ ደግሞ አስሚም በመላው ዓለም ለምትገኙ ለእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው ለኢድ አልፈጥር በዓል በሰላም አደረሳችሁ እያልኩኝ እንግዲህ በዓሉ የሰላም የፍቅር የደስታ ያርግላችሁ እላለሁ። እንግዲህ እንኳን ለ1447ኛው ኢድ አልፈጥር በዓል በሰላም አደረሳችሁ። በመላው ዓለም የምትገኙ ሙስሊሞች ቤተሰቦችን ወንድም እህቶችን እንኳን አደረሳችሁ። ባለቤቴ ሪሃና በቀለ እንኳን ለኢድ አልፈጥር አደረሰሽ። እናትና አባቴ አህመድ ሰይድ ሼህ አህመድ ሰይድ እና እናቴ ሀዋ ይመር ደሴ ነው ያሉት። እንግዲህ አላህ ኡምራችሁን አርዝሞ ብዙ ኢዶችን አብረን የምናፈጥር ያርገን። እንኳን አደረሳችሁ ማለት ነው የሚፈልገው። አንተንም እንኳን አደረሰው እንደምን እንኳን አብራ ደረሰን። በጣም አድርገን እናመሰግናለን። እንግዲህ እዚህ ድረስ መጣችሁ አብረን ኢድ ቢይቁ አብረን አይ ጥሩ ነው። እንግዲህ አክብራችሁን እንደው በእጅ ብላችሁ እዚህ ድረስ መጣችሁ ደግሞ ይሄን የመሰለ የበዓል ቆይታ እንድናደርግ ፈቃደኛ ስለሆናችሁ እናንተንም አላህ ሀያታችሁን ያርዝምላችሁ። መልካም በዓል እንዲሆን ከወዲሁ አሁንም እመኝላችኋለሁኝ። መላይ እስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እያለን ስንብታችንን እናደርጋለን።
ሰላም